ማህደረ ዜና የአብዛኛው ዓለም የሰሞኑ ትኩረት የአሜሪካና የኢራን ጦርነት፣ አሜሪካ ከሁለት ጎረቤቶቿ ጋር ያስተናገደችው የእግር ኳስ ግጥሚያ ድግስ ሊሆን ይችላል። የሞቃዲሾ መሪዎችና የአፍሪቃ ህብረት ዲፕሎማቶች ራስ ምታት ግን ከወደ ዋሽንግተን የተሰማው መርዶ አከል ውሳኔ ነው። ነገሩ ዞሮ ዞሮ ከአሜሪካ አልወጣም። እንዲህ ነው። ዩናይትድ ስቴትስ ሶማሊያ ለሰፈረው የአፍሪቃ ህብረት ሰራዊት የምትሰጠውን የገንዘብ ድጋፍ እንደምታቋርጥ አስታውቃለች። ውሳኔው ለፕሬዚደንት ዶናልድ ትራምፕ የአሜሪካ ትቅደም መርሃቸው አካል የዘረኛ ስድብ፣ ዛቻ፣ ብቀላቸው መገለጫ መሆን አለመሆኑ በርግጥ አሁንም እያነጋገረ ነው። ለሶማሊያ ግን የለንቋሳ ሰላሟ ፍጻሜ ለአፍሪቃ ህብረት የረጅም ጊዜ ተልኮው ትልቅ ኪሳራ ሊሆን ይችላል። ብቻ ሞቃዲሾዎች በዚህም መሃል አዲስ ነገር አላጡም። ከአሸባብ ጋር ድርድር መጀመራቸው ተሰምቷል። ሳይደግስ አይጣላም አይነት እንበል ይሆን? ላፍታም አብራችሁን ቆዩ። የፖለቲካ ውዝግብ ንረት ጦርነት አምርቶ ከጋዛ እስከ ኪየቭ፣ ከጥቁር ባህር ዳርቻ እስከ ሆርሙዝ ወሽመጥ፣ ከዳርፉር እስከ ሊባኖስ አስከሬን ሲያሳጭድ፣ በጦርነት የተመሰቃቀለችው ምስራቃዊ ኮንጎ የኢቦላ ወረርሽኝ፣ አሜሪካኖች የፖለቲካ አናቷን የቀነጠሱባት ቬኔዙዌላ በተፈጥሮ መቅሰፍት የሺዎችን አስከሬን ስታፍስ ያየ የሰማው ዓለም ጭፍቅ እውነቱን በእግር ኳስ ግጥሚያ ድል፣ ሽንፈት አዝናኝ ዜና ሲለቃለቅ ነበረ። ሶማሊያዊው ዕውቅ የአፍሪቃ የእግር ኳስ ዳኛ ዑመር አብድቃድር አርታን አሜሪካ እንዳይገባ መታገዱ ግን ለሶማሊያ ምናልባትም ለአፍሪቃ እግር ኳሱም ራሱ ቢሆን ከመዝናኛነት እኩል የዘረኝነት እኩይ አስተሳሰብ ማንጸባረቂያ፣ የአድሎ እብሪት፣ ማናህሎኝነት ግፍ አብነት ብጤ ነበረ። ባለፈው ሐምሌ 1 2026 ዘመኑ በሙሉ እንደ ግሪጎሪያኑ አቆጣጠር ነው። ከዋሽንግተን ኒውዮርክና አዲስ አበባ የተላከው ደብዳቤ ደግሞ ለሞቃዲሾ ፖለቲከኞች፣ ምናልባት ለአዲስ አበባ ኒውዮርክ ዲፕሎማቶችም 20 ዓመት የለመዱትን የሚነፍግ ሆኗል። ዩናይትድ ስቴትስ ከ2007 ጀምሮ ሶማሊያ ለሰፈረው የአፍሪቃ ህብረት ሰራዊት በተባበሩት መንግስታት ድርጅት በኩል ከ$2 ቢሊዮን በላይ ለግሳለች። የፕሬዚደንት ዶናልድ ትራምፕ መስተዳድር ባለፈው ሐምሌ 1 እንዳስታወቀው ግን አሜሪካ ከ2027 መጀመሪያ ጀምሮ ለሰራዊቱ የምትሰጠውን የገንዘብ ድጋፍ ታቋርጣለች። የዩናይትድ ስቴትስ ባለሥልጣናት ለውሳኔያቸው ከሰጡት ምክንያት ዋናው ሰራዊቱም የሶማሊያ መንግሥት ጦርም አክራሪውን ደፈጣ ተዋጊ ቡድን አሸባብን ማጥፋት አልቻሉም የሚል ነው። ምክንያቱ በከፊል ከሐቅ ብዙ አራቀም። ኢትዮጵያ በ2006 ያዘመተችው ጦር የሶማሊያ የሸሪዓ ፍርድ ቤቶች ኅብረት ይባል የነበረውን መንግሥት ካፈራረሰ ወዲህ በ2007 አሚሶም ቀጥሎ ኤቲሚስ አሰልሶ ኤዩሶም በሚል ስም የሚጠራው የአፍሪቃ ኅብረት ሰራዊት ሶማሊያ ከሰፈረ እነሆ በመጪው ዓመት 20 ዓመት ይደፍናል። በዚህ ጊዜ ውስጥ ከ4,000 የሚበልጡ የዩጋንዳ፣ የኢትዮጵያ፣ የኬንያ፣ የብሩንዲ፣ የጅቡቲና የሌሎች ሀገራት ወታደሮች ሕይወታቸውን ገብረዋል። በብዙ ሺህ የሚቆጠሩ የሶማሊያ መንግሥት ወታደሮችም ተገለዋል። በአብዛኛው ከአሸባብ ጋር በሚደረገው ውጊያ የዩናይትድ ስቴትስ ልዩ ጦርም ተካፋይ ነበረ። አሁንም አሸባብን ያድናል። ጥያቄው አሸባብን ማሸነፍ ያቃተው የአፍሪቃ ህብረት ሰራዊት፣ የሶማሊያ ጦር ወይስ የአሜሪካም ጭምር የሚለው ነው። ለአሁኑ እቅጩም መልስ የሚናገር የለም። የቀድሞ የኢትዮጵያ ሶማሌ ክልል ምክር ቤት አባልና የፖለቲካ ተንታኝ ዶክተር አብዲ መሐመድ ቡባል ግን ለዩናይትድ ስቴትስ ውሳኔ 3 ምክንያቶችን ይሰጣሉ።
የትራምፕ የአሜሪካ ትቅደም መርህ አንድ ሶማሊያዊት አሜሪካዊቷ የዲሞክራቲክ ፓርቲ እንደራሴ ኢልሃን ኡመር ትራምፕን በመተቸታቸው ቂመኛው ትራምፕ የከፈቱት የዘረኞች ስድብ፣ ዛቻም፣ የብቀላ ዘመቻና ምናልባት ዋናው የሶማሊያ ፖለቲከኞች አለመግባባት ነው። ከኢልሃን ጋር እና ትራምፕ ንትርክ አሜሪካ ያሉ ሶማሌዎችንም ሶማሊያ እና ሌላ ሀገራት ያሉ ሶማሌዎችንም ተስኖ ፈጥሯል። የዓለም ዳኛው ዑመር አርተን እንዳይገባ የመከልከል ሁኔታ ይህ አለ። ነገር ግን እኔ እንደሚመስለኝ የሶማሌ ፖለቲከኞች እርስ በርስ አለመግባባት የሶማሌ ክልል መንግስታት እንደ ፑንትላንድ ከሶማሊያ ፌደራል መንግስት ጋር 4 ዓመት ሐሰን ሼክ ምንም ግንኙነት አልነበራቸውም። ጁባላንድ እውቅናም ሳይሰጡ ነው እርስ በርሳቸው የቆዩት። ያለው የአሜሪካ አምባሳደርም ጣልቃ ገብቷል። 2-3 እንዲደራደሩ ጥያቄ ያቀርበዋል። በመሀላቸውም ተቀምጦ አደራድረዋል። አንዱ የሶማሊያ ፖለቲካ በትክክል እየሄዳቸው አይደለም የሚል መልእክት ለማስተላለፍና ተስኖ ለመፍጠር ነው። ከ2007 ጀምሮ ለሰራዊቱ ከፍተኛውን ወጪ የሚሸፍነው የአውሮፓ ህብረት ባለፈው ታህሳስ 2025 ተጨማሪ 75 ሚሊዮን ዩሮ ለመስጠት ቃል ገብቷል። ቃሉን ሚያዝያ ላይ ገቢር አድርጎታል። የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ደግሞ ባለፈው ታህሳስ ማብቂያ ሰራዊቱ ሶማሊያ ውስጥ የሚቆይበትን ጊዜ በ1 ዓመት ሲያራዝም ሰራዊቱና የሶማሊያ ጦር አሸባብን እያዳከሙት መሆናቸው ተደጋግሞ ተነግሮ ነበረ። የወቅቱ የምክር ቤቱ ሊቀመንበር የብሪታንያው አምባሳደር አርቺባልድ ያንግ እንዳሉት ሶማሊያም ወደ ሰላም ከፍተኛ ለውጥ እያደረገች ነው። አሚሶም ሶማሊያ ውስጥ መስፈሩን የጸጥታው ምክር ቤት ካጸደቀበት ከ2007 ወዲህ ሶማሊያ ከፍተኛ ለውጥ እያመጣች ነው። ምክር ቤቱ የሚሰጠው ድጋፍ ከታለመለት ግብ መድረሱንና ውጤታማነቱን ለማረጋገጥ የምክር ቤቱ ውሳኔ ሰጪ አካል ኤዩሶም ስለሰፈረበት ሁኔታ ዝርዝር መረጃና አጠቃላይ መግባባት የሚፈጥር መረጃ ሊደርሰው ይገባል። የአሜሪካ ውሳኔ ከአውሮፓ ህብረትና ከጸጥታው ጥበቃ ምክር ቤት ውሳኔዎች ጋር መቃረኑ ዋሽንግተኖች ለውሳኔያቸው የሰጡትን ምክንያት አጠያያቂ አድርጎታል። አጠያየቀም አላጠያየቀም የዩናይትድ ስቴትስ ውሳኔ የአፍሪቃ ዲፕሎማቶችን ጨምሮ ብዙዎች እንደሚሉት 20 ዓመት ግድም ለዘለቀው ለአፍሪቃ ህብረት ሰራዊት ተልኮ የመጨረሻው መጀመሪያ ሳይሆን አይቀርም። ዶክተር አብዲ መሐመድ ቡባልም አስደንጋጭ እና ያልተጠበቀ ያሉት የዩናይትድ ስቴትስ ውሳኔ ብዙ ችግሮች ያስከትላል ባይ ናቸው። ብዙ ችግር ሊያመጣ ይችላል። እንደውም የሶማሊያ ፖለቲክስ እና የአካባቢውን ፖለቲካም የመቀየር አቅም ሊኖር ይችላል። በሰው ኃይል አጠቃቀም፣ በሎጂስቲክ፣ በኢንቴሊጀንስ የሶማሊያ ወታደር ነፃ ሆኖ ከአልሸባብ ጋር የሚደረገውን ፍልሚያ ሲረዳ ቆይቷል። አልሸባብ እየደከመ የመጣበት ሁኔታ አለ። ጥቃቶችንም እየቀነሰ ነው። ቢያጠቁም ያን ያህል ውጤት አያመጣም። ይሄ አሁን ፋይናንስ የመቀነሱ ሁኔታ በሁለት መንገድ አልሸባብን ሊያሰራራ ይችላል። አንደኛ በሳይኮሎጂካሊ ሊያሰራራ ይችላል እና ተስፋ ይሰጣቸዋል። ሁለተኛ አይሶም በመቀነሳቸው ሶማሌ ወታደር ላይ ክፍተት ይፈጥራል እና ትልቅ የመደናገጥ ሁኔታ ያመጣበት ሁኔታ አለ። ያልተጠበቀ ነው። የአሜሪካኖች ውሳኔ ከመሰማቱ ጥቂት ቀደም ብሎ ሞቃዲሾ ላይ ብን ይል የነበረው የድርድር ዜና ባንጻሩ ከውሳኔው በኋላ ቦግ ደመቅ ማለት ይዟል። የሶማሊያ ታዋቂ ተቃዋሚ ፖለቲከኞች ሰሞኑን እንዳሉት ከአሸባብ ተወካዮች ጋር ድርድር ተጀምሯል። የድርድሩ ዝርዝር ይዘት ሂደትና የአደራዳሪ ተደራዳሪዎች ማንነት ግን እስካሁን ሚስጥር ነው። ድርድሮች እንደተጀመሩ በትላልቅ የሶማሊያ ፖለቲከኞች ሲነገር ነው የሰማነው። በተለይ አብዱራህማን አብድሸኩር የሚባል የውድድር ፖለቲካ ድርጅት ኃላፊና 2 ጊዜ የሶማሌ ፕሬዚዳንት ተወዳዳሪ አሁንም እጩ የሆነ ሰጠው ቃለ ምልልስ በሚስጥር እስከ 3 አገሮች ከአልሸባብ ጋር ድርድር መጀመሩን በእርግጠኝነት ነው የተናገሩት። የሶማሊያ ፕሬዚደንት ሐሰን ሼክ ማህሙድ በ2012 ለመጀመሪያው ዘመነ ስልጣናቸው ባደረጉት የምረጡኝ ዘመቻ ለዘብተኛ ካሏቸው የአሸባብ መሪዎች ጋር እንደሚደራደሩ
ተራዎቹ የአሸባብ ታጣቂዎች አማራጭ ስራና ገቢ ካገኙ ወደ ሰላማዊ ኑሮ እንደሚመለሱ ሲያስታውቁ ለዚህ ዓላማ ስኬት እንደሚጥሩም ሲናገሩ ነበረ። የአሸባብ ቅድመ ሁኔታ ለመንግስታቸው ድጋፍ የሚሰጡ እንደ ዩናይትድ ስቴትስ፣ ብሪታንያ፣ የአውሮፓ ህብረትና የአፍሪቃ ህብረት አባል ሀገራት ጫና የራሳቸውም ድክመት ታክሎበት የቀድሞው አስተማሪ ያሉትን ሳያደርጉ የመጀመሪያ ዘመነ ስልጣናቸው በ2017 አበቃ። ሐሰን ሼህ በ2022 ዳግም ስልጣን ከያዙ በኋላ ግን አሸባብ ትጥቅ ካልፈታ በስተቀር በሚል የድርድሩን ሐሳብ እርግፍ አድርገው የተዉት መስለዋል። የምዕራብና የአፍሪቃ ሀገራት ፖለቲከኞችና መገናኛ ዘዴዎች የአልቃይዳ ተቀጽላ ድንበር የለሽ አሸባሪ ጂሃዲስት እያሉ የሚያወግዙ የሚወጉና የሚያድኑት አሸባብ ያኔም አሁንም ለድርድር ከሚደረድራቸው ቅድመ ሁኔታዎች ሁለቱ በ2010ዎቹም የአፍጋኒስታኑ አክራሪ ቡድን ታሊባን ከሚያነሳቸው ጥያቄዎች ጋር ተመሳሳይ ናቸው። አሸባብ የሙስሊሚቱ ሶማሊያ ሙስሊማዊ ቡድን መሆኑ ዕውቅና ያገኝ የሚል አንድ፣ የውጭ ጦር ከሶማሊያ ግዛት ለቆ ይውጣ ሁለት ባይ ነው። አሁን በምስጢር ተጀመረ ስለሚባለው ድርድር የሐሰን ሼህ መንግስት ያለው ነገር የለም። ዶክተር አብዲ መሐመድ ቡባል እንደሚገምቱት ግን ድርድሩ እንዲደረግ አሜሪካና ታሊባንን ያደራደረችው ቀጠር ራሷ አሜሪካና ብሪታንያም ሳይሳተፉበት አልቀረም። የሐሰን ሼህ የፕሬዝደንትነት ጀንበር ወደ ምዕራብ እያዘቀዘቀች ነው። በአንድ ወቅት የሰብአዊ መብት ተቆርቋሪ፣ የችግረኞች ረጂ፣ የጦር አበጋዞችን ከሲቪል ፖለቲከኞች፣ ሃይማኖተኞችን ከለዘብተኞች አስማሚ እየተባሉ ይደነቁ የነበሩት ሐሰን ሼህ አሁን ከውስጥም ከውጭም ተቃውሞና ትችት ይፈራረቅባቸዋል። ሰውየው በየ4 ዓመቱ ይደረግ የነበረውን ምርጫ አራዝመዋል። ሕገ መንግሥቱን ለውጠዋል። ከፌዴራል ግዛት አስተዳዳሪዎች ጋር የገጠሙት ውዝግብም እስካሁን እልባት አላገኘም። ከውጭ ደግሞ ከፋፋይ፣ አቅመ ቢስና ሙሰኛ የሚል ወቀሳና ትችት ይሰነዘርባቸዋል። የሶማሊያ ውጥንቅጥ መፍትሄ ማጣቱ ከዚህ ቀደም አፍጋኒስታንና ሶሪያ ላይ ሰላም የወረደበትን ስልት ለሶማሊያም እንደ አማራጭ እንዲታይ ምክንያት ሳይሆን አልቀረም ነው የሚባለው። ልክ እንደ ታሊባን እንዳደረጉት ሸባብ ዓለም አቀፍ አሸባሪ ድርጅት አባላትን የሚያባረር ከሆነ እኛ ከነሱ ጋር ሰላም እንፈጥረዋለን የሚል ከሶማሊያ መንግስትም ተስፋ የመቁረጥ ሁኔታ አሳይቷል። አሜሪካ ፖሊሲ የመቀየሩ ሁኔታ እና ሶማሊያ መንግስት ላይ እስካሁን ያለውን አካሄድ ሁለቱን ታሳቢ ተደርጎ ከአልሸባብ ጋር ለምን አንደራደርም ሰላምንና መረጋጋትን የሚያመጡ ከሆነ የሚል ድምታ የወሰዱት ይመስላል። ኤዩሶም ከሚያስተናብራቸው 12,000 ገደማ ወታደሮች 7,000 ያክሉ የዩጋንዳና የኢትዮጵያ ወታደሮች ናቸው። ሰራዊቱም ከ2025 መጀመሪያ እስከ 2026 ባለው አንድ ዓመት ውስጥ ከ190 ሚሊዮን ዶላር በላይ ያስፈልገዋል። የሶማሊያ መንግስት ከአሸባብ ጋር ከታረቀ ግን ምዕራባውያን መንግስታት እንደሚያስቡት እነሱ ገንዘብ፣ አፍሪቃውያን ሕይወት መገበራቸው ይቆማል ነው ሐሳቡ። ይሳካ ይሆን? ነጋሽ መሐመድ ነኝ። ቸር ያሰማን።